መረጃው ወደ ጥቃት ይቀየራል። ኢራን እያስፈራራች ነው። ሀገረ ኢራን የእስራኤልን የኒኩሌር መሳሪያ በተመለከተ ወሳኝ መረጃ በደህንነቶቿ እጅ ገባ ካለች በኋላ ነው ማስጠንቀቂያው የተከሰተው። የኢራን ኢስላማዊ አብዮታዊ ዘብ የጦር አዛዥ ሜጀር ጀነራል ሁሴን ሳላሚ ያገኘነውን መረጃ ተከትለን የእስራኤልን የኒኩሌር ጣቢያዎች እንመታለን ብለዋል። የሀገሪቱ የጸጥታ ካውንስልም ማስጠንቀቂያውን ደግሞታል። ለተከታታይ ቀናት ውስጡን ሲወራ የነበረው ነገር ይፋ ከተደረገ በኋላ ቴህራን በራስ መተማመኗ ጨምሯል። እስራኤል የኢራንን የኒኩሌር ማዕከላት ጉድ ሰራለሁ በምትልበት በዚህ ጊዜ ኢራን ምላሹን በምን እንደምትሰጥ አሁን አውቃለች። ኢራን አገኘሁት ያለችውን ሚስጥር ይፋ ያደረጉት የደህንነት ሚኒስትሩ ኢስማኤል ካቲብ ናቸው። ሰውየው ብዙ ዝርዝር ሳያጋሩ የእስራኤል የኒኩሌር ሚስጥር ሀገራችን እጅ ገብቷል ሲሉ ለአይሪብ ዜና አውታር ተናገሩ። ጀነራሎቹ ይህንን ተከትለው ዛቻቸውን አስከተሉ። ኢራን የእስራኤልን የኒኩሌር መረጃ በከፊል መልቀቅ ጀምራለሁ ብላለች። ለጊዜው ፕሬስ ቲቪን ጨምሮ በብዙ መገናኛ ብዙሃን ግምቶች ግን ተቀምጠዋል። ለመሆኑ ምን አይነት መረጃ ነው የተገኘው በሚል እስራኤል ኔጌቭ በተባለው በረሃ ተክለዋለች የተባለው የኒኩሌር ማዕከልን የተመለከቱ ወሳኝ መረጃዎች መገኘታቸው እየተነገረ ነው። የኢራን ሰላዮች በእስራኤል ምድር በመለመሏቸው ወኪሎች አማካኝነት የእስራኤል የኒኩሌር ጣቢያዎችን ጓዳ ጎድጓዳ በተመለከተ መረጃ ማግኘታቸው ተሰምቷል። በሰነድና በምስል የተቀናበረው ይህ የኢራን መረጃ ለረጅም ጊዜ ተለፍቶበታል ተብሏል። የኒኩሌር ጣቢያዎቹ አድራሻ፣ የኒኩሌር ቴክኖሎጂው ሁኔታ፣ የሚጠቀሟቸው መሳሪያዎች ዝርዝር ቴልአቪቭን ተሻግሮ ቴህራን ደርሷል ነው የተባለው። የደህንነት ሚኒስትሩ እያንዳንዱ መረጃ በጥንቃቄ ኢራን መድረሱን አረጋግጠዋል። ከእስራኤል በኩል የተሰጠ ምላሽ ባይሰማም ምናልባት ቴልአቪቭም ነገሩ የገባት ይመስላል። ምክንያቱም በግንቦት ወር 2 ሰዎችን በቁጥጥር ስር ማዋሏን አሳውቃ ነበር። 2 የ25 ዓመት ወጣቶች ስማቸው ሮይ ሚዝራሂና አልሞግ አቲያስ የተባሉ በኔሸር በረሃ መታሰራቸው ተሰማ። አሳሪው መስሪያ ቤት ሺን ቤት ነበር። የታሰሩበት ምክንያት ደግሞ ለኢራን ሰልለዋል የሚል ነው። እነዚህ 2 ዜጎች የራሷ የእስራኤል ዜጎች ናቸው። አስገራሚው ነገር የኔታንያሁ ሀገር እየተሰለለች ያለችው በዋናነት በራሷ ዜጎች ነው። ይህ ጉዳይ ግራ ግብት ያለው ዘ ኢኮኖሚስት መጽሔትም ለምንድነው የእስራኤል አይሁዶች ለኢራን የሚሰልሉት ሲል መጣጥፍ እስከ ማተም ደርሷል። የእስራኤል የሀገር ውስጥ የደህንነት መስሪያ ቤት የሆነው ሺን ቤት በ2024 ብቻ ለኢራን አድራቸዋል ያላቸውን 39 የእስራኤል ዜጎች በቁጥጥሩ ስር አውሏል። ከ2022 ጀምሮ ቁጥሩ ከታየ ከመቶዎች ያልፋል። እስራኤል ከሐማስ ጋር እየተዋጋች ባለችበት ጊዜም ይህ ሰልሎ ለኢራን መስጠት ቀጥሏል። ቴህራን በእስራኤል የሚገኙ አረቦችን፣ አይሁዶችን፣ ወንዶችን፣ ሴቶችን እያሰባጠረች ነው እየመለመለች የምትገኘው። ይህኛው አሳክቸዋለሁ የምትለው የመረጃ ግብዓት እስራኤል በቅርቡ ካሰረቻቸው ዜጎች ጋር በቀጥታ ይገናኝ አይገናኝ ግን እስካሁን የታወቀ ነገር የለም። ኢራን ግን የመረጃውን ድል በማጣጣም ላይ ትገኛለች። በእርግጥም የእስራኤልን የኒኩሌር ሚስጥር በከፊልም ሆነ በሙሉ ማግኘት ቀላል ነገር አይደለም። ለዚህም ነው የጦር አዛዡ ሜጀር ጀነራል ሁሴን ሳላሚ በደህንነት መስክ ያስመዘገብነው የአላቅሳ ዘመቻ ነው ሲሉ የገለጹት። ሐማስ በእስራኤል ላይ ድንገተኛ ጥቃት እንደፈጸመበት ኦፕሬሽን አላቅሳ ሁሉ የደህንነት መስሪያ ቤቱም ይህንን ጀብድ መፈጸሙን ከምስጋና ጋር ገልጸዋል። ኢራን በሚፈለገው ጥራት የእስራኤልን የኒኩሌር መሳሪያ ዚቅ ካገኘች በእርግጥም ቀላል ተአምር አይሆንም። ምክንያቱም የእስራኤል ኒኩሌር እንደ መንፈስ የተሰወረ ስለነበረ። ቴልአቪቭ የኒኩሌር መሳሪያ አለኝም የለኝምም የማትል ብርቅዬ ሀገር ናት። ሀገራት የኒኩሌር ቴክኖሎጂ በእጃቸው ሲገባ ዓለም በቀላሉ ያውቃል። እነርሱም ወይ ይናገሩታል ወይ ይታወቅባቸዋል። እስራኤል ግን ይህ እንዳይታወቅባት ከግማሽ ክፍለ ዘመን በላይ ተደብቃለች። ይህንን ዥጉርጉር ፖሊሲ ኒኩሌር አምቢጊቲ ስትልም ትጠራዋለች። ኒኩሌር ኦፓሲቲ ሲሉ የሚጠሩትም አሉ። ግን የሆነ እውነት ይታወቃል። የሆኑ ሰዎች ሊስቱት የማይችል ሀቅ ግን አለ። እስራኤል ከኒኩሌርም ባለ አውዳሚ ኒኩሌር ባለቤት እንደሆነች። ይህ በዓለም አቀፍ አቶሚክ ኤጀንሲ እንዳይመረመር ሀገሪቱ የስምምነቱ ፈራሚ አይደለችም። ኢራን ግን ፈርማ
ይኸው ተፈተሺ ተበርበሪ ትባላለች። እናም ከመላምት የዘለለ ዓለም ስለ እስራኤል ኒውክሌር ምንም ሊል አይችልም። ለዚህ ደግሞ ጀርባን ከብርድ የሚያስጥለው የአሜሪካ ከለላ አለላት። የኒውክሌር ጦር መሳሪያ እንዳይመረት የሚያደርገውን ዓለም አቀፍ ስምምነት እስራኤል እንዳትፈርም ሁለቱ ሀገራት ንግግር ነበራቸው። የአሜሪካው ፕሬዝዳንት ሪቻርድ ኒክሰን እና የእስራኤል ጠቅላይ ሚኒስትር ጎልዳ ሜኢር በዚህ ጉዳይ ላይ መክረው ነበር። አሜሪካ እስራኤል የጥፋቱን መሳሪያ በእጇ እንዳስገባች በሚገባ ታውቃለች። ማወቅ ብቻም አይደለም፣ ከ1950ዎቹ ጀምሮ ከፈረንሳይ ጋር በመሆን ቴክኖሎጂው በእስራኤል ምድር በእግሩ እንዲቆም አድርጋለች። ለአውሮፓውያን አቆጣጠር በ1968 ደግሞ የወቅቱ የሲአይኤ ዳይሬክተር ሪቻርድ ሄልምስ ለፕሬዝዳንት ሊንዳን ጆንሰን እስራኤል እኮ ተሳክቶላት የኒውክሌር ጦር መሳሪያ አመረተች ብለው ሪፖርት ማድረጋቸው በታሪክ ተመዝግቧል። ይህን ያህል ድብቅ ሆኖ የኖረው የእስራኤል የኒውክሌር ጉዳይ እንደተጀመረ የሚታመነው በ1952 እንደ አውሮፓውያን አቆጣጠር ላይ ነው። ነገርየው ሄዶ ወደ ጦር መሳሪያነት የተቀየረው ደግሞ ከ1967 እስከ 1968 ድረስ ባለው ጊዜ ነው። 1979 ላይ በህንድ ውቅያኖስ ላይ ተወርውሮ ዓለምን ያስደነገጠ ሚሳኤል ነበር። ያኔ ብዙዎች ይሄማ የእስራኤል የኒውክሌር መሳሪያ ሙከራ ነው እስከ ማለት ደርሰዋል። ምንም እንኳን የሀገሪቱ የኒውክሌር ፕሮግራም በሚስጥር ቢያዝም በአንዳንድ አጋጣሚዎች አልተገለጠም ማለት አይደለም። በተለይ በ1986 ሞርደሃይ ቫኑኑ በተባለ የኒውክሌር ቴክኒሻን የተገለጠበት መንገድ ከፍተኛ ትኩረት ስቦ ነበር። ቫኑኑ ይህንን ሚስጥር በማውጣቱ 18 ዓመት እስራት ተፈርዶበታል። ከዚህ ውጪ በ2013 አብርሃም በርግ የተባሉ ፖለቲከኛ አዎ እስራኤል የኒውክሌርና የኬሚካል መሳሪያ ታጥቃለች ሲሉም ይፋ አድርገውታል። ሀገራቸው የምትከተለው የኒውክሌር ፖሊሲም ጊዜው ያለፈበትና የልጅ ጨዋታ ነው ሲሉ ገልጸውታል። አሁን ኢራን የትኛው ቦታ አጥብቄ እንደምመታ አውቃለሁ፣ መረጃው አለኝና እያለች ነው። ይህ ሁሉ የመጣው እስራኤል የኢራንን የኒውክሌር ጣቢያዎች እመታለሁ ብላ ዝግጅት ከጨረሰች በኋላ ነው። የኔታንያሁ መንግስት ይህንን እርምጃ ከመውሰድ የተቆጠበው በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተረጋጋ ጥያቄ እንደሆነም ሲነገር ቆይቷል። ኔታንያሁ ትራምፕን የግድ ለመጠበቅ ተገደዋል። ለዚህ ደግሞ ብዙ ምክንያቶች አሉ እንጂማ የኔታንያሁ መንግስት የኢራንን የኒውክሌር ማዕከላት እንዴት አድርጎ በተቀናጀ መልኩ እንደሚመታ ያወጣው እቅድ አሜሪካዎቹ እጅ ገብቶ እጃቸውን በአፋቸው አስጭኗቸው ነበር። እቅዱ ለሲአይኤው ዳይሬክተር ጆን ራትክሊፍ ቀርቦ ጉድ ተብሎ ነበር ይላል የሚድል ኢስት አይ ዘገባ። ይሁንና ትራምፕ ቆይ ማለትን መረጡ። ቆይ ከኢራን ጋር የጀመርነው ንግግር ይለቃሉ። ያለ አሜሪካ ድጋፍ ደግሞ ይህንን መሸከም ከባድ ነው። እስራኤል የአሜሪካን መረጃ ተሻግራ ጥቃት ብትፈጽም ከጥቃቱ በኋላ የግድ አሜሪካን ትፈልጋታለች። ምክንያቱም የኢራንን አጸፋ ለመመከት አሜሪካ በጸረ ሚሳኤል ማገዝ ስለሚኖርባት በርከት ብለው የሚመጡትን የኢራን ሚሳኤሎች እስራኤል ብቻዋን የመቋቋም ዕድሏ ጠባብ ነው። ከዚህ ውጪም የሚመጣውን ጥፋት ይሁን ውዳሴ ከአሜሪካ ጋር መጋራቱ አይከፋም። ሌላኛው ጉዳይ ወታደራዊ ነው። እስራኤል የኢራንን የኒውክሌር ጣቢያዎች እስከናካቴው ለማሰናበት የሚጎድሏት አንዳንድ ነገሮች አሉ። ከዚህ ውስጥ አንደኛው ቢቱ ከራዳር የሚሰወር የጦር አውሮፕላን ነው። የኢራን የኒውክሌር ማዕከላት በናታንዝ በረሃና በፎርዶ ተራራ ስር እንደሚገኙ ይገመታል። ማዕከላቱን ከአሸዋው ጋር ለማመሳሰል ይህ ግዙፍ አውሮፕላን ቢገኝ ይመረጣል። ይህ አውሮፕላን የሚጎርሰው ባለ 16000 ኪሎ ግራሙ ጂቢዩ 57 ቦምብ ጣል ሲደረግበት ደግሞ ሌላ ዓለም ነው። እስራኤል በኤፍ35 ጀቶቿ ጂቢዩ 28 ቦምቦችን ተጠቅማ ማድረስ የምትችለው የጉዳት መጠን ቀላል አይደለም። ነገር ግን ጉዳቱ ነገ ተጠግኖ ወደ ሥራ ሊገባ ይችላል የሚል ስጋት አላት። የሆነው ሆኖ ሁለቱም ከእሳቱ ዳር ቆመው እመታለሁ እየተባባሉ ነው።